አስደንጋጭ ክስተት እዚህ ላይ ተከሰተ ሐጢብ ኢብኑ በልታዓ የሚባል የሳቸው ሰሃባ በድርይ ነው የሚሉት በድር ጦርነት የተሳተፈ በዚህ ሌቭል ደረጃ የለም ይህ ሰሃባ ደብዳቤ ጻፈና የጦርነቱ ሚስጥር ወደ ቁረይሽ ላከ ነብዩ ሊዘምቱ እየመጡ ነው የሚል ነው ሚስጥሩ ከሰሃባ እንደ አይነት ንፍቅና ይተበቃል ከባድ ነው አይደል በዚህ ልክ ስተት አለ ይሄ ሚስጥር ሰሃባውን ሁሉ ሊያስጨርሰው ይችላል ቁረይሽ ተዘጋጅቶ ሊጠብቅ ይችላል ነብዩንም አላህ ነገራቸው ደብዳቤ እንደወጣ ወዲያውኑ ሚቅዳድን ዙበይርን አሊይን ጠሩ እነዚህን ጀግና ፈረሰኞች ሄዱ አሏቸው እዚህ ቦታ ላይ አንድ ሴት ታገኛላችሁ ያዘችው ወረቀት አለ ይዛችሁ ነው አሏቸው ሰለዋቱ ረቢ ወተስሊማቱ ዐለይሂ እነዚህ ጀግና ፈረሰኞች አቧራውን ያጨሱ አቀን ደረሱ አንዲት ሴት ነብዩ ካሏት ቦታ አገኟት አንቺ ሴት ሆይ ያሽ ወረቀት አለ ስጭና አሏት የምን ወረቀት እኔ አላስኩም ነው አው ብትፈልጉ ፈትሹ ወረደች ፈረሷን ፈተሹ ቃዋን ፈተሹ የለም ሰይድና አሊ ገብቷቸዋል እንደ አይነት ትልቅ ሚስጥር ተራቦታ እንደማይቀመጥ ያቃሉ ወይ ውስጥ ላይ ነው የሸጎጠችው ማለት ነው አንቺ ሴት ሆይ አሏት ማ ከذبنا ولا كذبنا አላሽንሽም ነብዩ ምኛን አላሽን ለትخرجن الكتاب ከቻልሽ ደብዳቤውን አውጪ አው ለተንዚعن الثياب አሏት አሊያም ራቆት እናቆምሻለን አሉ ይሁን ወታደራዊ ትእዛዝ ፖለቲካዊ ትእዛዝ ነው ደነገጠች እና አልይን ኮስተር ማለት ስታይ እሺ ጠጋ በሉ አለች ጸጉሯን ፈታችና ከውስጥ ደብዳቤ ሰጠቻቸው ደብዳቤዋን ይዘው ወደ ነብዩ አለይሂ ሰላቱ ሰላም መጡ ነብዩ ፊት ሰሃባ ተሰብስበዋል ደብዳቤው ተገለጠ እሳቸው ማንበብ አይችልም ዓለምን ማንበብ ያስተማሩ ማያነቡ ነብይ ናቸው ነብዩን ኡሚ ደብዳቤው ሲነበብ አስደንጋጭ ነው ከሐጢብ ኢብኑ በልታዓ ለማን ለቁረይሽ አንድ አመራር ነብዩ ሊዘምቱ እየመጡ ነው ይላል ደብዳቤ አላሁ አክበር ዑመር ራሱን መቆጣጠር አልቻለም ሰሃባዎቹ አይናቸው ቀላ እንዴት በነብዩ ላይ ዚን ያህል ክደት ይፈጸማል ይሄን ጀነራል ይሄን አመራር ነብዩን ግን ተመልከት ስሜታቸውን ዋጥ አርገው ما حملك على هذا يا حاطب بالت ይሄን ለማድረግ ምን አነሳሳል ይሄን እርጋታ ታያለ ይሄን ስክነት ታያለ ሳያጣሩ እንደማይፈርዱ ተመለከታል ምን አነሳሳል የአላህ መልእክተኛ ካመንኩብ በኋላ ክጅ አይደለም ነገር ግን አላቸው እኔ እንደምታቁኝ ወደ ቁረይሽ ጥገኛ ሆኜ የገባው ግለሰብ ነኝ ልጆችን ንብረት መካሌት ይጨውጥቻለሁ እናንተ ዘመዶቻችሁ ይጠብቁላችኋል ዘመዶቻችሁ ለኔ ማን አለኝ ባይሆን እቺን ደብዳቤ እንደ ፌቨር ወስደዋት እንደ መልካም ውለታ ቆጥረዋት ልጆችና ንብረቴ እንዳይነኩ ብዬ ነው እርሶን ደግሞ አላህ ይጠብቀውታል አለ ሚዛን ይደፋል ነብዩ ያንን ውጥረት ባንድ ቃል ፈቱት ሰደቀኩም ማል እውነት ብለዋቸዋል ዑመር ራሱን መቆጣጠራች ያላህ መልእክተኛ ይሄን ሙናፊቅ አንገቱን ልበለው አላቸው ያ ዑመር አሉት በድርይ እኮ ነው ምናልባትም ወደ በድር የተሳተፉ ጦረኞችን አላህ ተመልክቶ ምሪያችኋለሁ ብሏቸው እንደሆነስ ምን ታውቃለህ አለ فعلوا ما شئتم قد غفرت لكم ተብለው እንደሆነስ ዑመር ስሜቱን ዋጠ በዚህ ልክ ይቅርታ የሚያደርጉ ታላቅ ነብይ ታላቅ አመራር ስክነት የተላበሱ ሳያጣሩ ማይፈርዱ ካጣሩም በኋላ በይቅርታ የሚያልፉ ነብዩና መሐመድ አለይሂ ሰላቱ ወሰለም ሰለሉ ዐላ ረሱልላህ ሰለላሁ ዐለይሂ ወሰለም ወላሂ የዚህ ድንቅ ነብይ ኡመቶች በመሆናችን ልንኮራ ይገባናል አልহামዱሊላህ ረቢል ዓለሚን አስባችሁታል በዚህ ያህል ደረጃ የማገናዘብ ጥግ የመረዳት ጥግ መኖር ማለት እንጃ ከሰው ልጆች በጣም የማይጠበቅ ነገር ነው እንዴ የስንትና ስንት ሰዎችን ህይወት አደጋ ላይ የጣለን ሰው በዚህ መልኩ ይቅርታ ማለት በጣም ከባድ ነው የረሱል ሰለላሁ ዐለይሂ ወሰለም ታሪክ በዚህ ላይ ብቻ በቃም ብዙ ጊዜ ተመልክተናል ይቅርባይነታቸውን ፈትሁ መካ ጊዜም መካን ከፍተው ሲገቡ እንግዲህ ስንትና ስንት ያሰቃያቸውን የበደሏቸውን ያ ሁሉ ነገር ያደረሱባቸውን ሰዎች በምን አይነት መልኩ ይቅርታ እንዳላቸው አፉ እንዳላቸው እናቃለንና የዚህ ድንቅ ነብይ ኡመት በመሆናችን ወላሂ በጣም ልንኮራ ነው የሚገባን
አልহামዱሊላህ አንድ ግለሰብ ነበራል በነፍሱ ላይ ደንበር ያለፈ ወንጀል የተባለን ያዳረሰ በጣም ወንጀልን የሰራ ሰው ነበር فلما حضرته الوفاه ሞትም አፋፍ ላይ እንደደረሰ جمع بنيه ልጆቹ ሰበሰበ وقال ልጆች አላቸው يا بني اذا انا مت እኔ ከሞትኩ فحرقوني አቃጥሉኝ حتى اذا صرت فحما ልክ ፍም ሆኜ ወደ አመድነት ሲቀየር فاسحقوني ፍጩኝ አላቸው سبحان الله عمد أدرقوي دقق أرقوي فإذا كان يوم ريح عاصف كباد أولو نفاس يالبت كنسيهن فذروني بتري فذروني اسفي في البر كفلون مريت لي بتني نفاس بتقام هيال بونبت كان لي ونسفي في البحر كفلوين دقمو ونزست بتني بتنتن بلون دي طفانو سيفلغا لمن ይሄን እንዳለም ተመልከቱ فلئن قدر علي ربي የኔ ጌታ እኮ አላህ እኔን ሰብስቦ ከቀሰቀሰኝ ليعذبني عذابا ما عذبه احد من العالمين በዓለማት ማንንም ያልቀጣውን ቅጣት ነው የሚቀጣኝ ወንጀሌ ብዙ ነው ጌታዬ እንዳያገኘኝ ብትኑኝ ግማሹን ወንዙስ ከፈለውን ሜዳ ላይ سبحان الله وصيه غريبه ሚገርም አደራ ነው አይደል ታዲያ ልጆቹን ቃል አስገባቸው ልጆቹም ያባታቸውን ቃል ተቀበሉ ሲሞት አቃጠሉት ፈጩትም አመድ ሲሆን በጣም ንፋስ ያለበትን ቀን ጠብቀው ግማሹን መሬት ላይ በተኑት ተበተነ አመድ ሆኖ ከፈለውን ደግሞ ወንዝ ውስጥ ከተቱት አመረ الله البر فجمع ما فيه الله سبحانه وتعالى مريتن يازشون سبسب علات تسبسبه مريت لي يتبتنه وامر الله البحر فجمع ما فيه وانزن مع انت لي يتبتنه سبسب تباله سبسبوا ثم قال قم هنا لو الله يسوسو هنا الله فيت قبيل على نبياتي صلى الله عليه وسلم كزام الله سبحانه وتعالى فقال عبدي ما حملك على ذلك بارعي አሁን ያደረከውን ድርጊት ለምንድነው እንዲህ ለማድረግ የወሰንከው አለው قال من خشيتك يا رب ጌታዬ ፈርቼ ነው በወንጀል አመስኩ እንዲህ አድርጌ ራሴን ላጥፋ ብዬ ነው አለ ነብያችን ታዲያ ሲጨርሱ ምን አሉ فغفر له ወንጀልህም ምርሃለው አለው አላህ Subhanahu Wa Ta'ala በመፍራቱ ጌታዬ ቀስቅሱ ያዘኝ እንደሆነ ወንጀሌ ብዙ ነው አይምረኝም በማለቱ ማረው አሉ ነብያችን ሰለላሁ ዐለይሂ ወሰለም ከዚህ ሐዲስ ላይ ሁለት ዋና ዋና ትምህርት እንማራለን አንድ የአላህ ረህመት ሰፊ መሆኑ ሁለተኛ ሙተንም የትም ቦታ ቢበትኑን አላህ Subhanahu Wa Ta'ala እንደሚቀሰቅሰን እንማራለን አላህ Subhanahu Wa Ta'ala ከሚመራቸው ሰዎች መካከል ያድርገን የኛ ወንጀል እንግዲህ ማለቅ የለውም የሰው ልጆች ስንባል እዚህ ምድር ላይ በወንጀል ተጨማልቀን የምናልፍ ሰዎች ነንና አላህ Subhanahu Wa Ta'ala መሐሪ አዛኝ ሩህሩህ ጌታ ባይሆን ኖሮ ወንጀላችን እኛን ከጀሃነም የባሰ ቅጣት ቢኖር ኖሮ ያስገባን ነበር ነገር ግን አዛኝ መሐሪ ሩህሩህ የሆነ ጌታ ስላለን ከዚህ ሁሉ ነገሮች ጋር ምሮን ጀነት ያስገባናል አላህ በረህመቱ ጀነት ከሚያስገባቸው ሰዎች መካከል ያድርገን አላህ Subhanahu Wa Ta'ala በሰማነው የምንጠቀም ሰዎች ያድርገን ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ የአጅሩ ተካፋይ መሆን ትችላላችሁ ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ የቴሌግራም ቻናል ሊንካችን ስክሪኑ ላይ የምትመለከቱት ነው ከፈለጋችሁ ዲስክሪፕሽን ላይ ገብታችሁ ማግኘት ትችላላችሁ ፎሎ ማድረጋችሁን እንዳትረሱ